ፖፖ የሚባል ፕሮፖዛል መጥቷል። እስቲ እንስማው እስቲ የታችን ጋር ልደውልላት። ይገርማል በጣም ይሄን ላቆመው። ምንድነው ፖፖ የሚለውን ስሙ እስቲ። በጣም እኮ የሚገርም ነው። እስቲ ስሟት። ቅድም ነው የተነጋገርነውና አሁን ነው እዚህ ጽሁፏን ሳየው ፖፖ መምህር ስለ ፖፖ አውራ። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ላይቭ እየተከታተልሽ እንደሆነ አይቼ ነው። አዎ እየተከታተልኩ ነው። አዎ ፖፖ ምናምን ብለሽ ስትጽፊ ጊዜ ፓፓ ፖፖ ፖፖ ነው አይደል? ባዞ ማለት ነው። ሽንት መሽኛው መሆን አለበት መቼም መጸዳጃው እንጂ ጤነኛው አይደለም። ምንድነው እሱ ነገር? እስቲ ንገሪኝ። ፖፖ ልክ እንደ ቲክቶክ አይነት አፕሊኬሽን ሆኖ ነገር ግን ከቲክቶክ ለየት የሚያደርገው የፊት አሻራን እና የአይን አሻራን በመውሰድ ነው የሚከፍቱት። እሺ። ሌላው ለየት የሚያደርገው ደግሞ ሴቶችን ብቻ ነው ሪኮመንድ የሚያደርገው አፕሊኬሽኑ። ወንዶችን ብዙ ጊዜ አይቀበልም። ሴቶችን ነው ምርጦ የሚቀበልና ልክ ሴት በስሟ በፎቶዋ ፕሮፋይል አድርጋ ስትገባ ላይቭ እንድትገባ አሻራ ትሰጣለች። የፊቷን አሻራ ወደ ላይም ወደ ታችም ወደ ፊትም ወደ ግራም ወደ ቀኝም ብላ በአራቱም አቅጣጫ ዞራ ያነሳታል እና ፎቶን ከዛ ሰክሰስ ሆኗልና መግባት ትችላለች ብሎ ላይቭ ያስገባል እና እዛ ላይቭ ላይ ተቀምጠው ብቻ ነው በቃ የሚባለው። ማንም መቶ የሚያይቅም በቃ አፕሊኬሽኑ ራሱ ነው የሚያይቅ። የሚያናግረ ሰው የለም፣ የሚያጫወተ ሰው የለም። እዛ ላይቭ ላይ ቁጭ ትላለች። በዛ ሰዓት ላይ መናፍስት መጥተው ወደ አንተ ይገባሉ ማለት ነው። ረጅም ሰዓት ነው እዛ ስክሪኑ ፊት የሚቀመጡት። ረጅም ሰዓት ስክሪኑ ፊት ይቀመጣሉ። አፕሊኬሽኑን ገና ለመጀመሪያ ስትከፍተው 10,000 ፖይንት እንዲሰጥ ለ2 ሰዓት ላይ በእውነቱ በጣም እኮ ነው የሚገርመው። የሆነ በቃ ገንዘብ ያስገኛል የተባለ ነገር ላይ ሳፍ ብለን መግባታችን ከየት መጣ እንዴት መጣ ምንድን ነው የሚለውን ነገር እንደ ሰው ትንሽ እንኳን ቆም ብሎ ማሰብ ያቅተዋል። አሁን ራሱ እንደዚህ እየተባለ ችግር የደረሰባቸው ልጆች እንደዚህ ችግር ደርሶብናል እያሉ እያወሩ ራሱ የማናምነው ነገር ማለት ምን አገባቸው? እስኪ እነዚህ ሰዎች አሁን እዚህ ነገር ውስጥ የሚገባው ሰው እንዲቆጠብ ይሄ ፖፖ የሚባለው ነገር ምንድን ነው ብሎ ቆም ብሎ ግንዛቤ እንዲያደርግ እንጂ እነሱም ናቸው ተነካ ምን አገባቸው? ግን እስኪ ቆይ ምንድን ነው ብለን ለምንድን ነው የማንመረምረው? በጣም ብዙ ሰው ይሄን ነገር ራሱ ሲሰማ ሲያይ ምቀኛ ነው አበሻ ሲያልፍለት አይወድም ምናምን ይባላል። ግን አንዳንዴ ሲያልፍለትና ይሄ ምቀኝነት የሚባለውን ነገር ራሱ ከምን አንግል እንደምናየው እኔ በእውነቱ እየገባኝ አይደለም። እና ሲጀመር ፖፖ የተባለው ነገር ራሱ ገና አከፋፈቱ በአሻራ በፊት አሻራ ነው ሲባል ለምንድን ነው የፊት አሻራ ለምን አስፈለገ ብለን እንዴት ቆም ብለን መጠየቅ ያቀተናል። አንድ ከአሻራው ባለፈ ላይቭ ስንገባ ምንም የሚያየን ሰው ከሌለ እኛ ዝም ብለን እዛ ነገር ላይ ብቻ ወዲያ ወዲህ ሳንነቃነቅ አፍጠን ቁጭ የምንል ከሆነ ምንድን ነው ይሄ ነገር ብሎ ሰው እንዴት መጠየቅ ያቅተዋል? በእውነቱ በጣም የሚከብድ ነው። እግዚአብሔር ማስተዋሉን ይስጠን፣ ልቦና ይስጠን። አሁን እንግዲህ ብዙ ነገር ከእግዚአብሔር የሚያርቀን ከእምነታችን የሚያስወጣ በጣም ብዙ ነገር በስቷልና ሁላችንም በማስተዋል ራሳችንን እንጠብቅ። ያገኘነው ነገር ላይ ገና ለገና ገንዘብ እናገኛለን ብለን በጣም የሚገርመው በጣም ብዙ ልጆች ራሱ ያላቸውን ገንዘብ አጥተዋል። እንደዚህ አይነት ነገር ውስጥ እየገቡ ገንዘብ ያስገኛል እንዲህ ይባላል ምናምን እየተባለ ማለት ነውና ቢ ኬርፉል። ሁላችንም ራሳችንን እንጠብቅ። ገና ያለንን ይባርክልን። የዕለት ጉርሳችንን ያልነሳን እግዚአብሔር ይመስገን እያልን ባለን እናመስገን። ገና ለገና እናገኛለን ብለን ራሳችን ህይወታችንን የማየን ነገር ውስጥ አንክተት። ከገንዘብ ደግሞ ነፍስ ይበልጣልና ነገሮችን እንመርምር፣ እንጠይቅ። እስኪ እንቀጥል። ለ2 ሰዓት ላይቭ ላይ አፍጥጦ መቀመጥ ንቅንቅ ማለት የለብም። ካልሆነ ለከላይ ሙለፊት ንቅንቅ ካደረግ ስክሪንሾት ያደርግልህና ሜሴጅ ይልክልህና ከላይ ሙለ ስላልነበር ከማይሆን ነገር እያሳየ ስለነበረ ይሄ ፖይንት አልተመዘገበም ብሎ ዋርኒንግ ይገባል ማለት ነው። እየደገሙ ነው፣ እዛው እየደገሙ ነው። 2 ሰዓት ያክል አንቺ ፍጥጥ ብለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። በቃ እነዛ መናፈስ ይልካሉ እና 2 ቀን 3 ቀን
ከተቀመጡ በኋላ 30,000 ፖይንት ወይ በሁለት ቀን 20,000 ፖይንት ከተሰጠ በኋላ 1,000 ፖይንት ነው የሚሰጠው። ያ ፖይንት ማለት $1 ሆነ ማለት አይደለም። እሺ 100,000 ፖይንት እስከሚሞላ ድረስ ምንም አይነት ብር ማንቀሳቀስ ወይ ማውጣት አይችሉም እነዛ ሰዎች። ያንን 100,000 ፖይንት እስኪሞላ ድረስ በየቀኑ በየ24 ሰዓቱ 1 ሰዓት ላይ መቀመጥ አለባቸው 1,000 ፖይንት እየለቀሙ። አሊያን ደግሞ ምንድነው ቪአይፒ ምናምን የሚባሉ ነገሮችን በገንዘብ መግዛት አለባቸው። ኮይን ካላቸው ኮይን ገዝተው ቀይረው ከአካውንታቸው ቪአይፒያቸውን ከፍ እያደረጉ ደረጃቸውን ከፍ እያደረጉ ማሳደግ አለባቸው። በዚህ አጋጣሚ ያው ሳይፈልጉ ራሳቸው አካውንታቸውን አንቀሳቅሶ ብራቸውን ያስበላሉ ማለት ነው። ያንን ማድረግ የማይችሉ ሰዎች ደግሞ እዛው ላይቭ ላይ ይቀመጡና የሰው ቤትም ላይቭ ላይ ሄዱ ኮይን እየለቃቀሙ ኮይን ከሰው ጋራ ኤክስቼንጅ ይደራረጋሉ። በሚደራረጉበት ሰዓት ላይ ማታ እንትን መቀመጥ ይችላሉ። ምንድነው የሚሉት ልክ እንደ ክለብ አይነት ነገር አለና ሁሉም በቃ ቪዲዮአቸውን ዘግተው እዛ ላይ ይቀመጣሉ። 1,500 ፖይንት ወስዶ 800 ፖይንት ብቻ ነው የሚሰጣቸው ለራሱ ቀንሶ ከነሱ ወስዶ ይሄን ይሰጣል ማለት ነው። ያን ለማጠራቀም ረጅም ጊዜ ነው የሚወስደው። በዛ ጊዜ ውስጥ ግን ከሰዎች ጋራ የዛን ሰው ማንነት ባሻራም ስለወሰደ ምንም ስላለ መናፈስን ይፈጥና ይልካልና በጸበል ተጋልጧል ምናምን የሚባል ነገር ሰማሁኝ። እንደውም ልጅቷን ፈልጌ ያጣኋት እንጂ ልጅቷን ባገኛት ዋናውን ሪከርዱን ፈልጌ ያጣሁ እንጂ ሪከርዱን ባገኘው ልክልህ ደስ ይለኝ ነበርና ስትቀጠቅጥ ነው እነዚህ ማህበር ግሩፕ ላይ ስትቀጠቅጥ ተጋለጠ። ምንድነው ሲባል የ666 መንፈስ ነኝ የሌዝቢያ መንፈስ ነኝ ይላል። ሴት አገኛት እንዴት ገባ ፖፖ ላይ መጣ። በቃ ቦታችን ላይ መጣች። ፖፖ ላይ ስትጸዳዳ አገኘኋት አላ እና ልጆች ጠቅላላ መንፈሳዊ ነው የሚሉ ጠቅላላ እኮ እጅ ገብተዋል። በዚህ ነው ያጠመድኳቸው። እኔ እኮ ሰምቼውም አላውቅም። ብዙ ሰው ገብቷል በእኛ። ኧረ ብዙ ሰው መምህር ሼኪው አይቀር ማሪው አይቀር ሁሉም እዛ ነው። እንደውም ዘማሪያን ራሱ ወንዶች ገብተው የተወሰነ እንደዚህ በቃ ኤጀንት ሆኖ ሲሰሩ ማለት ኤጀንት ሰፋሪ ሆኖ ሲሰሩ የሚከፈላቸው ኮሚሽን የሚያገኙት ኮሚሽን ስላለ በዛ ኮሚሽን እነሱ ተጠቃሚ ሆነው ብር ይከፈላቸዋል። እና ያችን ገንዘብ እንደማወሪያ ቲክቶክም ቴሌግራምም ላይ ስታተስ ላይ እየለቀቁ ሰዎችን በቃ ወደዚህ ነገር በብዛት አስገብተዋል ማለት ከቦታታ ማንም ሰው ያምነዋል ይገባል። ወይ ጉድ! እኔ ገረመኝ። ጸበል ላይ ተጋልጧል እና እንደዚህ ነኝ ብሎ ተናግሯል ሲባል ብዙ ሰው ይሄንን ለማመን ይቸገራል። ለምን እንደ ስራ ስለሚቆጥሩት ነው። እና ለዘመናት በጣም ብዙ ሰዎች ስራ እየመሰላቸው የገቡባቸው በጣም ብዙ ዘመናዊ የሚመስሉ ጥንቆላዎች አሉ። ምን ትያለሽ አንቺ? አሁን ይሄ እዚህ ስራ ውስጥ ብትገቡ ይሄን ገንዘብ ታገኛላችሁ ምናምን የሚሉ ሰዎች አሉና እንዴት ነው መለየት የሚቻለው? በእውነት መምህር ገንዘብ ይከፍላል የተባለ አፕሊኬሽን በጠቅላላ አምነን መግባት የለብንም። ከምን አንጻር ነው የሚከፍለው? ምንስ አድርገን ነው የሚከፍለው? አሁን ቲክቶክ ላይ ብዙ ፎሎወር ከሌለ ጌም ካልተጫወትክ ገንዘብ አትሰራም። ልክ እንደዛም ቢሆን ምንም አይደለም፣ ለስተህበት ነው። ይሄ ደግሞ ዝም ብለህ ድርቅ ብለህ ተፋጠህ ከስክሪኑ ጋር ከራስህ ጋር ተፋጠህ ብለህ በስክሪኑ የሚገባ መናፍስት ወደ አንተ ከገባ በኋላ እሱ ካደነዘዘ በኋላ ትንሽ የነገር ያቀምስና ከዛ በኋላ ቪአይፒ ግዛ እያለ ቪአይፒ እያስገዛ አካውንት ላይ ያለውን ብር ይበዘብዛል። አልፎ ተርፎ መናፍስት ወደ ውስጥ ይገባሉ። ለጸሎት ሰዓት ይሻማል። ወደ ቤተክርስቲያን መሄድ የለም። ከሰው ጋር ሰውን እጠላለሁ አለች። እንደውም ያቺ ልጅ ሪካርዷን ልኬልሃለሁ አውርቻታለሁ ዛሬ። በአጠቃላይ ከሰው ጋር እንዳይገናኙ ነው የሚያደርገው። ዛሬ በቃ ፖፑላር ላይ ቁጭ ያለ ሰው ከጠዋት እስከ ማታ በተለይ ቁጭ ካል ደረጃ ራሱ እየሰጠቅ ይሄዳል። እና ጊፍት ደግሞ በራሱ መጥቶ ይሰጣል። አፕሊኬሽኑ ራሱ ከጠዋት እስከ ማታ 24 ሰዓት ላይ ነው። ከቤት የማይወጡት አንዳንድ ወጣቶች ለዚህ ነው በርዘግተው በላፕቶፕ ላይ ማፍጠጥ ነው በቃ። ወይ ጉድ! ይገርማል በጣም። ኒኪ ላይቭ የሚባል መጥቷል ይላሉ። እዚህ ታውቂዋለሽ? ብዙ ላይቮች መጥተዋል። ግን አሁን ደግሞ በሰው ትኩረት ሰፊ የተንቀሳቀሰና በብዛት ቪዲዮ እየገባበት ያለው የፖፖ ላይቭ የሚባለው። እውነትም ፖፖ ረጅም ሰዓት ፖፖ ላይ መቀመጥ በይው በቃ። እና የሚገርመው መምህር
አፕሊኬሽኑ መጥቶ የሚሰጥ ጊፍት ወይም ሰዎች ተመስሎ መጥቶ የሚሰጥ ጊፍት የ666 መንፈስ ቁጥር አለበት። ቪዲዮ ልኬልሃለሁ ምናልባት ከቴሌግራም ላይ ካየውና ቪዲዮ ላክሽልኝ። ልኬልሃለሁ የአፕሊኬሽኑን ያው በፎቶ ስክሪንሾት አድርጎ ምስክርነት እየሰጡት የለገዛ ቲክቶክ ላይ ስክሪንሾት አድርገን የያዝነው ፎቶ አለና ያንን በቪዲዮ በድምፅም ልኬልሃለሁ። ማሰማት ይችላል ላይ የድምፁን ላሰማቸው። ምን ያህል ደቂቃ ነው? አይ ችግር የለውም ማሰማቸው። የማን ድምፅ ነው? የዛ ላይቭ ላይ ነበረች ለ2 ዓመት ያክል የሰራችና በጣም በመናፍስት ተይዛ ከዛ አምልጣ የወጣች ልጅ ናትና ቤተሰቦች እንግዲህ እንደሰማችሁት ነው። ለሁሉም በማስተዋል እንመላለስ። ማስተዋል ጥሩ ነው።